በቃ መመናንም በጣም ማስተዋል ያለብን ንስሐ ከገባን በኋላ ቆርበው ለዘላለም የሚኖሩ ሰዎች አሉ። ኃጢአት ርቀው ዝም ብለህ ቆይ ድጋሚም እየመጣ ደስታ ትገባለህ ወይ ስታገባ ነው የምትቆርበው? ልቆሽሽ ብሎ የሚለበስ ልብስ አለ። ለብሰው ግን ይቆሽሻል። እና ጋዳ ያለው የለውም የምንለው ለምንድን ነው? አሁን እያነጋገረን ያለው እኮ ልቅረብ ስለ አባቴ ከለከሉኝ የሚል ነው ጉዳዩ። ድሮ ደግሞ ምንድን ነበር? ንጹሕን የተቀበለ ማንም የለም። በከመ ምሕረቱ እያልክ ነው የምትቀበለው። ትሕትና የሚመስል ትዕቢት አለብን። አልበቃሁም እኔ እንደዚህ አልሆንኩም ሲታይ ትሕትና ነው፣ ግን ውስጡ አደገኛ ትዕቢት አለበት። ተደጋጋሚ ኃጢአቱን እንሰራለን። ንስሐ የገባሁበትን ኃጢአት ሌላ ሰው ጋር ሰማዋለሁ። የሚናዘዘው የሚሰማው ካህን እግዚአብሔር ደግሞ ባላቸው ለስጋው ደግሞ ከእግዚአብሔር ጋር ለመገናኘት የሚኖረን ቀጠሮ በጣም ረጅም ነው እና አንድ ስጋት አለን። ሰው ከእግዚአብሔር ጋር ለመኖር ረጅም ቀጠሮ ሲይዝ መሀል ላይም እንደሚያጋጥመው አለማወቁ። በልቦናችሁ እየተንኳኳ ያለውን በር ክፈቱና መልስ ስጡ። ልጅ አባትና እናትን አክብር። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ደግሞ የአባት ምክር ነው። እንደ እግዚአብሔር መልካም ፈቃድ እየተመከረን እየተማረን እዚህ ደርሰናል። ባለፉት ክፍሎች ስለ ምስጢረ ንስሐ፣ ስለ ንስሐ አባት፣ ስለ ኑዛዜ፣ ንስሐ አባትና የልጅ ግንኙነትን በደንብ አድርገን ስንማር ቆይተናል። በመካከላችን ተገኝተው ደግሞ ሲያስተምሩን የቆዩት መጋቢ አእላፍ ቀሲስ ዮናስ ኢሳያስ አሁንም አብረውን ይቆያሉ፣ ይመክሩናል፣ ያስተምሩናል። እስከ መርሃ ግብሩ ፍጻሜ አብራችሁን እንድትቆዩ በድጋሚ ግብዣዬን አቀርባለሁ። እንኳን ደህና መጡልን ቀሲስ። እንኳን ደህና ቆየኝ ሊቀ ዲያቆናት ቀዳሚ ጸጋ ዮሐንስ። እንኳን ደህና ቆያችሁኝ የቀንዲል ሚዲያ ቤተሰቦች። እንደምን ሰነበቱልን? እግዚአብሔር ይመስገን በቸርነቱ ሰላም ነን። እናንተስ እንዴት ሰንብታችኋል? እግዚአብሔር ይመስገን በጣም ደህና ነን። መርሃ ግብራችንን እያስኬድን ነው ያለነው። ያው በ15 ቀን አንዴ በማይመች ሁኔታ በስራ ውጥረትን በምንም ቢሆንም እያመቻቸን ነው። እንግዲህ ለዚህኛው ክፍል ደግሞ ባለፉት ክፍሎች አይተናል። በምስጢረ ንስሐ ዙሪያ ውስጥ የንስሐ አባትና የልጅን ስለ ቀኖና ስለ ኑዛዜም የተማርንበት ክፍል አልፈናል። ዛሬ ደግሞ ያው እንድንማር ከነሱ ጥያቄዎች ሲነሱ ቆይተዋል። ከነሱም ጥያቄዎች አንስተን እዚሁ ላይ የምስጢረ ንስሐን ሐሳብ አጠቃለን በቀጣይ ክፍላችን ደግሞ ወደ ምስጢረ ቁርባን እናልፋለን ማለት ነው። ከዛ በፊት ግን ለዛሬ በእነዚህ ጉዳዮች ላይ ማጠቃለያ ቢሰጥበት። ያው እየተማርን የመጣ ነው። ቀጥታ ክፍል አለ። ኑዛዜ ተናዞ ለንስሐ አባቱ ተናግሮ ንስሐውን እሳቸው ሰምተው ለዛ ንስሐ ቅጣት የሚሆን ቀኖና ከሰጡት በኋላ ቀኖናውን እንደጨረሰ ምንድነው ማድረግ ያለበት የሚለውን የመጀመሪያ ጥያቄ አድርጌ አነሳለሁ። እግዚአብሔር ይስጥልኝ። ያው ባለፉት በተከታታይ ስናነሳው እንደነበረው የትኛውም ሰው ለኃጢአት የደረሰ ሁሉ ለንስሐ ደርሷል ብለናል። ንስሐ በኃጢአት በበደል ውስጥ ሆነን ሳለን ተስፋ ከቆረጥንበት ሕይወት ወደ አዲስ ማንነት የምንመጣበት፣ ከእግዚአብሔር ጋር የምንታረቅበት፣ ከእርሱ ጋር የምንገናኝበት፣ የጠፋንበት ጊዜ አልፎ ደግሞ ልጅነትን በንስሐ የምናገኝበት፣ ዳግም ለጠፋው ሰው የታረደው ያ የበግ ደግሞ ፍሪዳ ልክ ንስሐ ገብተን እኛም ስንመጣ ደግሞ በቤተ መቅደስ የክርስቶስ ስጋና ደም ደግሞ የታረደው ስጋው ደሙ የፈሰሰው ደሙን በልተን ጠጥተን የዘላለም ሕይወት እናገኛለን። ያ የጠፋው ልጅ ንብረት ይዞ ጠፍቷል። እኛም በልጅነታችን ያገኘነውን ጸጋ በኃጢአት እያሳደፍነው ከእግዚአብሔር ርቀን ሸሽተናል። የጠፋው ልጅ ራሱን አስቦ ቁጭ ብሎ ከመረመረ በኋላ ወደ አባቴ ልሂድ ነው ያለው። ስለዚህ እኛም በንስሐ ወደ አባታችን እንመጣለን። ከመጣ በኋላ ግን እንደ ወደ አባቴ ልሂድ ብቻ አላለም። የጠፋው ልጅ ደግሞ እግዚአብሔርን አባቱን ማሳዘኑን የተሰጠውን ያንን ሀብቱን ደግሞ ማባከኑን ተናገረ። ያ መናገር ማለት ኑዛዜ ማለት ነው። አጥፍቻለሁ፣ በድያለሁ፣ ልጅ ልባል አይገባኝም፣ ከባልንጀሮቼ እንደ አንዱ አድርገኝ ቁጠረኝ የሚለው ይሄ መናዘዙን ነው። እኛም ደግሞ ወደ እግዚአብሔር ከተመለስን በኋላ እንዳልነው ባለፈውም እንዳነሳ ነው አንደበታችንን ከሳሽ ካህኑን ዳኛ እግዚአብሔርን ደግሞ ፈራጅ አድርገን ልክ እንደጠፋው ልጅ በድያለሁ፣ ልጅ ልባል አይገባም፣ አሳዝኛለሁ፣ ፍቅርህን ባልተገባ መንገድ ተርጉም ያለው ምሕረት ቸርነትህን ሳላውቅ ሳልረዳ በኃጢአት ላይ ኃጢአት በበደል ላይ በደል እየጨመርኩ ኖሬ ያለው ብለን እንዲህ አድርግ ያለው ብለን እንናዘዛለን። ከዚያ በኋላ የጠፋው ልጅ ይሄን ካለ በኋላ አባቱ ምንድን ያደረገው? በቃ
በቃ ወደ ቤት እንዲገባ አደረገው። እነዛ ባለሟሎቹ ገላውን እንዲያጡት ቆሽሾ ነበር አደረገ። እኛም በኃጢአት ቆሽሸን እንመጣለን። ቤተክርስቲያን ደግሞ ባለሟሎች ያለቻቸውን ካህናትን ደግሞ ሰይማለን ለእያንዳንዳችን በንስሐ ሳሙና እንድንታጠብ ታደርገናለች። ከዚህ በኋላ ያ ልጅ ከታጠበ በኋላ አባቱ ያለው ምንድን ነው? በቃ ጎረቤቶቹን ጥሩ፣ ደስ ይበለኝ፣ የጠፋው ልጅ ተገኝቷል፣ ሞቶ የነበረው ሕያው ሆኗል፣ ስለዚህ ትልቅ ፍሪዳ እረዱ አለ። ቤተሰቡ፣ ወዳጅ ዘመዱ፣ ጎረቤት ተሰበሰበ፣ ፍሪዳ ታረደ ለዛ ደስታ። እኛም ንስሐ ከገባን በኋላ ወደ ቤተ መቅደስ ካህናት አባቶቻችን ቀኖናውን ስንጨርስ በመስቀል ላይ የታረደውን ያንን ስለኛ ያንን ስጋ በመስቀል ላይ የፈሰሰውን ያንን ደም በቤተ መቅደሱ እለት እለት ልክ እንደ አርብ ማለት ነው ቤተክርስቲያን ያንኑ እየሰዋች ወደዚያ ፍሪዳ ወደ ስጋው ደግሞ በካህናት መሪነት እንሄዳለን። ያ የጠፋው ልጅ ደግሞ ይሄን ብቻ አይደለም፣ ለእጁም ደግሞ አዲስ አምባር ቀለበት አድርጉለት ብሏል። ስጋው ደግሞ ቅዱስ ቤተክርስቲያን ማህተብ አድርጋ በእያንዳንዳችን ሰውነት ላይ ቀለበት አድርጋ አስራ ከዛ ጋራ ተጣብቀን እንድንኖር የዘላለም ሕይወት እንድናገኝ ታደርጋለች። ስለዚህ አንድ ሰው በንስሐ የመጣበትን መንገድ ከጨረሰ ቀኖናውን ከተቀበለ በኋላ ቀኖናው የፍቅር መቅረቢያ ስለሆነ ከእግዚአብሔር ጋር መገናኛ ስለሆነ ከዛ በኋላ ቀጥታ የጎደለውን ነገር ሁሉ ወደሚያስተካክልበት ወደ ስጋው ደግሞ እንዲሄድ ቤተክርስቲያን ታደርጋለች። ስለዚህ አንዱ ንስሐዬን ገብቼ ቀኖናዬን ተቀብዬ ጨርሼ አይ ለስጋው ደግሞ አልበቃሁም አይባልም ማለት ነው። እያንዳንዱ ጉድለታችንን ወደምንሞላበት ወደ ስጋው ደግሞ መሄድ ይጠበቅብናል። ስለዚህ አንድ ሰው ቀኖናውን ሲጨርስ የሚሄደው ወደ ስጋው ደግሞ ምንድነው? ከዚህ ጋር ተያይዘው አንዳንድ ምዕመናን የሚያነሱት ሀሳብ በውስጥም በውጪም ጥያቄዎች በግልጽ ሲመጡ የነበሩት ምንድነው? አባቶቻችን ንስሐን ጨርሰሃል፣ ጥሩ ነው፣ ዝም ብለህ ቆይ፣ ድጋሚም እየመጣ ደስታ ትገባለህ ወይ ስታገባ ነው የምትቆርበው፣ እነሱ የሚያስቀምጡት መስፈርት አለና ይሄስ አግባብ ነው ወይ? ይሄን ነገር በሁለት ነገር ነው ከፍለን የምናየው። አንደኛ አባቶቻችን እንድንዘገይ የሚያደርጉበት ጊዜ አለ። ምን ማለት ነው? ያኛ በንስሐ ውስጥ ቀኖና ከፈጸምንበት በኋላ ያለን መንፈሳዊ ሁኔታ ላይረጋጋ ይችላል አንዳንድ ጊዜ እና በዛ ጊዜ እንደው ቀኖናው ብቻ ስለጨረስ ቶሎ አጣርፈን ወደ ስጋው ደግሞ ሂዱ ይሉናል ማለት አይደለም። ከቀኖና በኋላ እኮ ሲጨርስ ያ አንድ ተነሳይ ሰው ከመምረ ንስሐው ጋር ይገናኛል ዳግም አይደለም። ከዛ በኋላ ምን ለውጥ አየ? በቀኖና ጊዜ ውስጥ በፊት ከነበረ አሁን ያገኘው ለውጥ ምንድነው? በፊት ከነበረ አሁን መራመድ የቻልከው መንፈሳዊ ደረጃ ምን ያክል ነው የሚለውን ነገር ሚዛን ውስጥ ይገባል፣ ምክክር ይደረግበታል ማለት ነው ዳግም። ይሄ ማለት በቃ ምዕመናንም በጣም ማስተዋል ያለብን ንስሐ ከገባን በኋላ ቀኖናችንን ከፈጸምን በኋላ ያለንን ህይወት መፈተሽ አለብን። ቆጭ ብሎ ንስሐ አንድ ሰው ከመግባቱ በፊት የነበረውና ንስሐ ገብቶ ያገኘው መንፈሳዊ ለውጥ ማወቅ አለበት አንድ ሰው። ምክንያቱም በትክክል ለውጥ ስላለው ማለት ነው። ለውጥ ያለበት ህይወት ያለው ሰው አንድ እርከን ይሄደ ነው ማለት ነው፣ እያለፈ ነው ብለናል። መነሻችን ላይ እንዳትረሱ። ንስሐ ማለት አንዱ የቀደመ አመልን መተው ማለት ነው ብለናል አይደል? አንዱ ትተን አዲስ ሰው መሆን ነው። የቀደመ አመላችንን በአንድ ጀንበር በተቀበልነው የአንድ ወር ወይም የ15 ቀን ወይም የ3 ሳምንት ቀኖና ጊዜ በአንድ ጊዜ አመላችን አሽቀንጥረን እንጥላለን ማለት አይደለም። ከዛ አመል ጋራ ግን ምን ውስጥ ገብተናል? አሁን ትግል ውስጥ ገብተናል። ያ አመል ተቆጣጥሮን የነበረው ንስሐ ከመግባታችን በፊት። አሁን ንስሐ ከገባን በኋላ ከክፉ ልማዶቻችን ለመውጣት ምን ላይ ነን ያለ ነው? ትግል ውስጥ ነው ያለ ነው። እና አንዳንድ ሰው ልክ በቃ ንስሐ ገብቶ ቀኖናውን ከጨረሰ በኋላ በአንድ ጊዜ እንዲህ ያለው ነገር በቃ ንቅል ብሎ የሚጠፋለት የሚመስለው ምዕመን አለና ከዛ በኋላ ትግሉ መንገድ ላይ የምታደርገው ያ ሩጫ በግልህ የማታደርገው ስለሆነ በጸሎቱ፣ በስግደቱ፣ በጾሙ እነዚህ ሁሉ መንፈሳዊ ተግባራቶች ከክፉ አመልህ እንድትወጣ ምን የሚያደርጉ ናቸው? በጽኑ የሚያግዙ ናቸው። ስለዚህ ምን ውስጥ ነው ያለኸው ማለት ነው? በቀኖና ጊዜ ተጋድሎ ውስጥ ነው ያለኸው፣ ትጋደላለህ ማለት ነው። ብዙ ጊዜ ወድቀህ የለ ብዙ ጊዜ ለመነሳት ምን የምታረግበት ነው? የምትጋደልበት ነውና በዛ በቀኖና ህይወት ውስጥ የምታደርገው ተጋድሎ ቀኖናን ከጨረስክ በኋላ ከምክረ ካህን ከአባት ጋራ ቁጭ ብለህ ትመካከርበታለህ። በፊት ምንድን ነበር? አሁን የጸሎት ህይወት ምን ይመስላል? በዚህ በቀኖና ህይወት ውስጥ ምን አይነት ነገር እያጣጣምክ ነው የሚለው ነገር ለምክክር ይቀርባል፣ ውይይት ይደረግበታል።
እና እንደዚህ አይነት ነገሮች በጣም እየደጋገሙ አሁንም መስመር ያልያዙና ወደ ትክክለኛው መንገድ ለመሄድ ችግር የሚፈጥሩ ከሆነ ምን ይሆናል ማለት ነው? የቀኖና ጊዜ ሊራዘም ይችላል ማለት ነው። ሊራዘም የሚችልባቸው አጋጣሚዎች አሉ። ምክንያቱም መሰረታዊ የሚባሉትን አንዳንድ ጉዳዮቻችንን እንደው ሳንጨርስ ሮጠን ወደ ስጋው ደግሞ አንሄድም። ለዚህ ለውጥ መኖሩን ምን ማድረግ አለብን ማለት ነው? በክትትል ወቅት በምክክር ወቅት እናያለን። ምእመናንም የደረሱበትን ያለውን ነገር የጋራ ምክክር ይደረጋል። እንዲህ አይነት ነገር ሲኖር ኤክሰፕሽናል ነው ምን ይሆናል ማለት ነው? ተጨማሪ ጊዜ ይሰጣል። ስለዚህ አንዱ በዚህ ምክንያት ቆይ ሊሉ ይችላሉ ማለት ነው፣ ትንሽ ሊሉ ይችላሉ። ሁለተኛው ግን ነገሮች ተስተካክለው የጥያቄውም አውድ እኔ እንደተረዳሁት ደጋግመንም ቢሆን ቀኖና ከገባን በኋላ ለምሳሌ እኔም የሚገጥመኝ ወጣት ነሽ አንቺ በቃ ስታገቢ አንድ ጊዜ ያኔ ስጋው ደሙን ተቀበያለሽ የሚሉኝ አባቶች አሉ የሚል እንደዚህ አይነት ጥያቄዎች ይመጣሉ። ቅድም ያልኩትን መስመር ካለፍን የትኛውም ሰው ወደ ስጋው ደሙ መሄድ አለበት። ክርስቲያኖች በጣም ማሰብ ያለብን አንድ ነገር ሁላችንም ስጋዬን የበላ ደሜን የጠጣ የዘላለም ምን አለው ነው ህይወት አለው። አሁን በጣም ብዙ ጊዜ የምንሰማው ነገር ነው አይደለ? እስኪ ይሄንን የወንጌል ክፍል ካነበብነው በኋላ ቀጥሎ ያለውን ክፍል እናስተውለው እስኪ። ለዚህ ሁሉ ጥያቄ መልስ ሰለው ወደ ነው የሚለው እኔ በእርሱ ላይ እርሱ በእኔ ላይ ምን ይላል ይኖራል። በቃ ይሄ እኮ ነው ይወል የዘላለም ህይወት ትክክል ነው። አንደኛው የዘላለም ህይወት እስክታገኝ ማለት ነው። መቼም የዘላለም ህይወት አለው ከዚህ ዓለም እልፈት በኋላ ነው አይደለ? መቼም በዚህ ምድር ግን ይያለ ስጋው ደሙን ስትቀበል አንዱ ከክርስቶስ ጋር መኖር እንድትኖር እኮ ነው። እኔ ባንተ ላይ እኖራለሁ እኮ እያለህ ነው። ያለ ስጋው ደሙ ካንተ ጋር ተዋጄ ልኖርበት የምችለው ነገር የለም። አሁን ብትጸልይ ጸሎቱ የት እንዲያደርስ ነው? ስጋው ደሙ ጋር እንዳይደርስ እኮ ነው። ብታስቀድስ የት እንድትደርስ ነው አይደል እንዴ? አሁን በቅዳሴ መካከል እያስቀደስን እኮ ሁላችንም አስቀዳሾች ነን፣ ግን ሁላችንም ቆራቢዎች አይደለም። የበቃን አይደል? አዎ እንደዛ ብትማር አሁን ምንማረው ትምህርት ጥቅሙ ምንድነው? ለውቀት እኮ ወደ ስጋው ደሙ እንድንሄድ የትኛው መንፈሳዊ ተግባራት ወዴት እንዲወስዱን ነው? ወደ ስጋው ደሙ እንዲወስዱን ነው። የሚተካ የለም እርሱ። ስለዚህ ምን እያልክ ነው ማለት ነው? እኛም አባቶች ማለት ነው አይ ቆዩ ገና ነው። ቅድም ካልኩት አውድ ውጪ በጣም መሰመር ያለበት አይ ስታገባ ነው የሚሆነው፣ አይ ገና አንተ ልጅ ነህ ወይንም ጊዜ እድሜ ገና ነው ምንል ከሆነ ምን እያለን ነው ማለት ነው? ክርስቶስ በዚያ ሰው ላይ ምን እንዳያረግ እንዳይኖር እሱም ደግሞ ከማን ጋር እንዳይኖር ከአምላኩ ጋር እንዳይኖር ምን እያደረግን ነው ማለት ነው? የተከላከለን ነው ማለት ነው። አንዱ የምንቀበለው የዘላለም ህይወት እንድናገኝ ነው። ትክክል ነው። እስከዛ ግን በዚህ ዘመን እስካለ ድረስ ልጅ፣ ወጣት፣ ጎልማሳ፣ ሽማግሌ የሚባል ሁሉ ከማን ጋር መኖር አለበት? ከክርስቶስ ጋርና ደም መኖር አለበት። ለዚህ እኮ ነው እኔ በአንተ ላይ አንተ በእኔ ላይ ትኖራለህ የሚለው አምላካዊ ቃል። ስለዚህ አንድን ሰው ስታቆየው አይ ክርስቶስ በአንተ ላይ ምን አይበል አይሁን አይኑር ካንተ ጋር ለመኖር ጊዜ ቀጠሮ አለው እያልን ነው ማለት ነው። እግዚአብሔር ደግሞ ከልጅነታችን እስከ እርጅናችን አብሮን ምን ብሎናል? እንደው ምንድነው የሚለው መጽሐፍ? በማህፀን ጀምሮ አይደለ እስከ እርጅና ድረስ ምን ብያቸዋለሁ ተሸክሚያቸዋለሁ እኮ ነው የሚለው። ከማህፀን የጀመረ ነው እሱ የኛን መሸከሙ ይወጥ እስከ እርጅና ድረስ ተሸክሞን ያለው። ከማህፀን እስከ እርጅና አልተለየም ከኛ ጋራ። ስለዚህ በስጋውና ደግሞ ይበልጥ ከሱ ጋራ ምን መሆን አለብን? ህይወት አግኝተን መኖር አለብን። ስለዚህ በአንድም ይሁን በሌላ ምክንያት አይ አንተ ገና ነህ ያለን ካለን ከክርስቶስ ጋራ ለመኖር ህልው አግኝተ ህልው ሆነ መንፈስ ቅዱስ ካንተ ጋራ ሆኖ አንተም ከሱ ጋራ ሆነ በዙሪያ ያለውን እንዲህ ያለውን የዲያብሎስ የኃጢአት ግንብ እንድታፈራርሰው የሚያደርግ እኮ ስጋው ደሙ ነው። ስለዚህ በአንድም ይሁን በሌላ መንገድ ቆዩ የምንልበት እዛ ክርስቲያን ላይ እዛች ነፍስ ላይ በሂደት የምታድግ የጾም የጸሎት የስግደት ህይወት ጋር አለች አይደል? እንደ ልማድ የምትሆን እለት እለት ልክ እንደ ምግብ የምትሆን ጸሎት አለች አይደል? እለት እለት አሁን ሰው ምግብ ሊበላ እንደሚቻኮለው ሁሉ ለጸሎት የሚቻኮልበትን አይነት እንዲህ ያለው መንፈሳዊውን ቢጋር በጋራ አብረን ቁጭ ብለን እዛው ልምምድ ትግሉስ ማድረግ ከጀመርን ያ ትግል በራሱ ስጋው ደግሞ ትግሉን ድል እንድነሳው የሚያደርገን ነውና እንደው በዚህ እድሜ ልትቆርብ አይገባም በዚህ እድሜ የሚለው አይነት ነገር ያ ማለት በቃ እኔ ካንተ ጋር እኖራለሁ አንተም ከኔ ጋር ትኖራለህ የሚለውን የክርስቶስ ቃል ምን ይያልን ነው ማለት በእድሜ እየከፋፈል ነው ማለት ነው። ይሄ ደግሞ ከአምላካዊ ቃሉ መዛነፍ ይሆናል።
በጣም የሚገርመው አጋጣሚ ትናንት ይሄን ቀረጻ ከምናደርግበት አንድ ቀን በፊት የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት የሆኑት ብፁዕ አቡነ ፊልጶስ ጥናታዊ ጽሑፍ እያቀረቡ ነበር። አጋጣሚ እና የእሳቸው ጥናታዊ ጽሑፍ ከምስጢራት ሁሉ የሚበልጠውን ምስጢር ብለው በደንብ አንስተው በጥናታዊ ጽሑፋቸው መሀል ላይ ይህን ሀሳብ አነሱት። ከምስጢራት ሁሉ የሚበልጥ የሚለው ባይሆንም እንኳን ከፍ ያለ ቁንጮ ማለት ይቻላል መደምደሚያ የሆነ ስጋው ደግሞ ነው። በቃ እንደው ምን አይነት ምሳሌ ያመጡ ሌሎቹ ምስጢራት ለምሳሌ ምስጢረ ጥምቀት መግቢያ ነው። እሱም እኮ አንድ ምስጢር ካልገባ ቁርባን አይቀበልም እንዴት ይበላለጣል የሚል ነገር ተነስቶ ነበርና አንዱ በጣም የገረመኝ ምሳሌያቸው ምንድነው? አንድ ደብዳቤ አለ። ደብዳቤው ይጻፋል አለ። ደብዳቤው ላይ ያለው ሁሉ ምስጢር ነው። ደብዳቤው ከተጻፈ በኋላ የደብዳቤው ዕውቅና የሚረጋገጠው በምንድነው? በማህተም ነው። ግን ማህተም ካልተመታበት ተቀባይነቱ ደካማ ነው የሚሆነውና ለዛ ደብዳቤ ማህተሙ ደግሞ ቅዱስ ስጋውና ክቡር ደሙ ነው፣ ቅዱስ ቁርባን ነው ብለው ምሳሌ አንስተው ጥናታዊ ጽሑፋቸውን ሲያብራሩ አስተውያለሁ። በጣም የሚገርም ነውና ሌሎች ይወጡና ሁሉም ከሱ የተገኙ ቢሆኑ ግን ክርስቶስ አይደሉም። ሌሎቹ ማብራሪያው እሱ ነበረ። ሌሎቹ ክርስቶስ አይደሉም፣ ስጋው ደሙ ግን ክርስቶስ ነው የሚል ማብራሪያ ተሰጥቶ ምን ትዝ አለኝ መሰለህ? አሁን በመጽሐፍ ነብይ እግዚአብሔር ቅዱስ ኤልያስ ሲያርግ ለነብይ ቅዱስ እግዚአብሔር ኤልሳ ምንድነው የላከለት? መጎናጸፊያውን አይደለ? አዎ እጥፍ ድርብ ይሁንልኝ አለው። መጎናጸፊያውን ሰጠው። ምክንያቱም ለምነኝ ብሎት ነው። ይሄድ አይደለ? የመጨረሻ ጥያቄ ነው፣ ጠይቀኝ አለው። የመጨረሻው ጥያቄ የነበረው ነብዩ ኤልሳ መጎናጸፊያ ያንተ ጸጋ በኔ ላይ ጥፎ ነው ይሁንልኝ የሚለው ነው። በቃ ጠይቀኝ ስላለው አደረገለት አይደል? ኤልያስ አንድ ሲያስነሳሙት ኤልሳ ሁለት አስነሳ እያለ ኤልያስ ካደረገው እየጨመረ ያ ራሱ በእጥፍ ድርብ ይሁንብኝ ያለው የመጎናጸፊያው ቃል መስራቱን ታያለ። ኤልሳ ያን መጎናጸፊያ ከተቀበለ በኋላ ወደ አገልግሎት ሲገባ የነብይ እግዚአብሔር ቅዱስ ኤልያስን አገልግሎት በእጥፍ እያደረገ መሄዱን የምታይባቸው ምክንያቶች አሉ። ልመናው ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ምንድነው ሰጥቶን ሄደው? ስጋና ደሙ ነው። በቃ ከዚህ በላይ ስጦታ የለም ማለት ነው። ኤልሳ ቢጠይቅ ከኤልያስ ያገኘው መጎናጸፊያ ነው። እኛ አምላካችን ሲያርግ የሰጠ የዘላለም ሕይወት የምታገኝበት ነው። እየበላህ እየጠጣህ ከሱ ጋር የምትኖርበት ነው እና ከምስጢራት ሁሉ ምስጢር ነው። ቅድም ብላ ያነሳው ከጥምቀት በፊት የነበረ ኃጢያት በምን ይሻራል? ጥምቀት አይደል? ከጥምቀት በኋላስ የተሰራ ኃጢያት በንስሐ አይደል? እስኪ ዝም ብለን ነው ከንስሐ በኋላስ ያለ በስጋው ደሙ እኮ በቃ እና እያልክ ስትመጣ መጨረሻው የምትመጣው ምኑ ጋር ነው? ስጋው ደሙ። እዚህ ቤተክርስቲያን ይሄውላ መንፈሳዊ ግልጋሎቷ ሁሉ ወዴት የሚወስድ ነው? ወደ ስጋው ደሙ። ምስጢረ ክህነትን ቢቀበል አንድ ሰው የሚያጸናው በስጋው ደሙ። ክህነቱን ከተቀበልኩ በኋላ ወዴት ነው የምትሄደው? ቤተ መቅደስ ተገብቶ ስጋው ደሙ ነው የሚቀበለው። ምንም ነገር ብታገባ ተክሊል ሁሉም እኮ ነው። ያለሱ አይሆንማ። ምንም እኮ ያለሱ የሚሆን ነገር የለም። ተቀበልከው መንፈሳዊ ኃላፊነት በተቀበልከው ልክ እንድትሰራው የሚያደርግህ ምኑ ነው? ክርስቶስ ስጋና ደም ነው ብለናል። እኔ ካንተ ጋር ኖራለሁ አንተ ከኔ ጋር ትኖራለህ የሚለው ነገር እኮ ለዚያ ነው ሁሉ ማይተብ ሆነው በተቀበልከው ስጋና ደም አምላካችን መድኃኒታችን ኢየሱስ ክርስቶስ ካንተ ጋር ይሆናል። ስለዚህ ክህነት ስትቀበል ተቀበልከው ክህነትህን ለፍሬ እንዲሆንልህ እኔ ካንተ ጋር እኖራለሁ ስላለ በስጋው ደሙ አምላኬ ከኔ ጋር አሁን እያልክ እየተማጸንክ ትቀበላለህ። እያንዳንዱ የምትሄደው ለዚያ ነው የምትኖርበት። እሱ ካንተ ጋር የሚኖርበት የመጨረሻው ነገር ስጋው ደሙ ነው። በጣም የሚገርም ነው። በዚህ ላይ ግን ምን አይነት ነገር ሊነሳ ይችላል? ነው ከዚህ ወደ ዋናው ሐሳባችን ስንመለስ ምን ጥያቄ ደረሰኝ። አባቶቻችን ያው ይሄንን ከሁለት አንግል አይተው መልስ ሰጥተውናል። አንዳንድ ጊዜ ደግሞ ልጆች ያንን ሐሳብ ተደጋጋሚ ኃጢአቱን እንሰራለን። እንሳ የገባውበትን ኃጢአት ድጋሚ እንሰራዋለሁ በጣም እስኪ ይሰለች ድረስ እና እሱ ነገር በጣም ያስጨንቀኛል። ደግሞ ከዛ ተጨማሪ ደግሞ አጋጣሚም ሆኖ በምን ብቻ ኃጢአቴን ሌላ ሰው ጋር ሰማዋለሁ እና ይህስ እንዴት ነው? መቼስ አባቴን መቀየር አልችልም። ይሄ ነገርም ደግሞ ሲፈጠር ደግሞ መቼስ ደስ አይለኝም እና እንደው ለዚህስ ምን ማድረግ አለብን ብሎ የሚነሳበት ሐሳብ አለና እንዴት ነው በዚህ ሐሳብ? አይኖርም አንልም ስላለ ነው ጥያቄው የመጣው። ይሄ በፍጹም መሆን የለበትም። አንዱ በነገራችን ላይ ክብረ ክህነትን ከሚያስነቅፉ ነገሮች አንዱ ይሄ ነው። ያ ሰው እየተናዘዘ ካህኑ እያደመጠ እግዚአብሔርን እኮ መሐላችን አድርገን የተቀመጠው
እንደ ሰውኛ የሚናዘዘው የሚሰማው ካህን እግዚአብሔር ደግሞ ማላችን ባለፈው ምንድን ያለው እግዚአብሔር የሚያውቀውን ኃጢአት በካህኑ አማካኝነት ለእግዚአብሔር እየነገርን ነው ብለናል አይደል? እያንዳንዱ ነገራችን በማን ፊት የተቆጠረ ነው? በእግዚአብሔር ፊት ይታወቃል። እንኳን ኃጢአት አይደለም የፀጉር ቁጥር ይታወቃል። እያንዳንዱ ነገር ለምንድነው ታዲያ የምትናገረው ብለን ስናነሳ ያልነው ምንድነው? ለእግዚአብሔር ያለንን ፍቅርና አክብሮት ለመግለጽ ነው። ከሚያውቀው አጉደለን ይሆን? አየህ፣ የሚያውቀውን ነግረን ይሆን? አክብሮታችንን ለመግለጽ ከሱ ጋር ለመታረቅ። መቼም አንተ የማታውቀው የለም ብለን አይደል እንደምንጸልየው። ታዲያ የማታውቀው የለም ይያልን የመናገራችን ትርጉም ምንድነው ካለ ለሱ ያለንን ፍቅርና አክብሮታችንን መግለጣችን፣ የሱን ሰጪነት የኛን ደግሞ ጠያቂነት አይደል፣ የሱን ገዢነት የኛን ደግሞ ተገዢነት ማሳያችን ነው። እና አንድ ተነሳይ ልቦና ያለው ሰው ይሄንን አምኖ ተቀምጦ ቁጭ ብለን ይሄን እየሰማን ያለን ሰዎች በጎ የሆነውን መስመር ወደ ክፉ መንገድ ተጠቅመን እግዚአብሔር የረሳውን ኃጢአት በነሳህ ማለት ነው በቀኖና ተቀብሎ አንተ የረሳውን ያንን የፋቀውን ያንን ኃጢአት እኛ መዝጋቢዎች እኛ ነጋሪዎች ማን አደረገን? እንዲህ ያለ ስልጣንም እኮ የለንም እኛ። እግዚአብሔር ይፍታህ አይደል የምንለው? እኔ ልፍታህ መቼ እንላለን? እንደዛ አይነት ስልጣን እኮ አልተሰጠንም። እግዚአብሔር ይፍታህ እኮ ነው የምንለው። እግዚአብሔር ይፍታህ ብለን ጸሎቱን ተቀብሎ የዛን ተነሳይ ቀኖና ተቀብሎ እግዚአብሔር ምን ያደርገዋል? ይረሳዋል። እሱ የረሳውን እኮ ነው አሁን እኛ ምን እያደረግን ያለው? ይሄ በጣም አንዱ አባቶቻችን በክህነታችን ውጤታማ እንዳንሆን የሚያደርገን አንዱ ይሄ ነው። ነገራችን ላይ ፍሬ እንዳናፈራ ያደርገናል። ተአማኒነት ያሳጣናል። እንዴ እኛ እኮ በህይወታችን የምናውቀው እግዚአብሔር ከባት ያበሳ መሆኑን ነው። በህይወታችን እኛ ራሳችን እንዴ እኛ ካህናት የሆነው ስንት ነውራችን ተሸፍኖ አይደል እንዴ? እግዚአብሔር መቼኛ ነውር ገለጠው? እኛ ራሱ እየወደቅን እንድንነሳ እኮ ደም እየሰጠን እኮ ነው ያለው። ተነሳዩን ስንሰማው ይወል ቀዳሚ እያለቀሰ እየተርበተበተ ሲናገር አንተ እኮ ራስህን ታየዋለህ። አሁን እኔ በእውነት በእንዲህ ኃጢአት እግዚአብሔር ፊት እንዲርበተበታለሁ። አይ ልጅ ራሱ ምን ይሆናል ማለት ትምህርት ይሆናል። ሰሚ ብቻ አይደለም እንዴ የልጆቻቸውን ችግር ሰምተው የሚያለቅሱ አባቶች እኮ አሉ። አብረው እንባ ድረስ ይሄዱት ለምንድን ነው? ራሳቸውን በእነዚያ ተነሳይ ልቦና ውስጥ ምን አድርገው አስቀምጠው እኮ ነው አይደል እንዴ? ስለዚህ እኛ ያየነውን የምንናገረው የሰማውን የምንመሰክረው ቃል እግዚአብሔርን ነው እንጂ በልጆቻችን ያየነውን የምንናገር አይደለም። የሰማነውንም እናሰማ አይደለም። በእኛ አድሮ እየሰራ ያለው እግዚአብሔር አይቶ እንዳላየ ኃጢአትን ያለፈ ነው። ሰምቶ እንዳልሰማ የሚሆን ነው። ለንስሐ የሚሆን እድሜ የሚጨምር ነው። ስለዚህ እግዚአብሔርን መረቸርነቱን ማሳየት ነው እንጂ እኛ ድርሻ ልጆቻችን ቀቢጸ ተስፋ ውስጥ እንዲወድቁ በንስሐ ህይወት ያላቸው ጥርጣሬ ውስጥ እንዲገባ ማድረግ የለብንም። ስለዚህ በፍጹም እኔ አንድ ልጄን የማውቀው በማውቀው ልክ ነው። እግዚአብሔር ሲረሳው ያንን ኃጢአት እንረሳዋለን አብረን። ከዛ በኋላ ምክክራችን ምንድነው? መንፈሳዊ ለውጥ ላይ የህይወት ለውጥ ላይ ሰው በቁመት እያደገን የመጣው አይደለ? የዚያች ነፍስ መንፈሳዊ እድገቷ ምን እንደምትመስል እሱ ላይ ነው ትኩረት ማድረግ ያለብንና ይሄ አንዱ በእውነት ካህናት የተቀበልነውን መንፈሳዊ ኃላፊነታችንን ያለ መወጣታችን አንዱ ምስጢር ምንድነው? ይሄ ነው አንዱ ምስጢር። አሁን አንተ እንኳን ለካህን አይደለም ለጓደኛህ እንኳን ምስጢርን ትናገራለህ። የመርጠህ እኮ ነው 7 5 3 ቢኖግር ትመርጣለህ ጓደኛ። ሰው የቀረበለትን አይበላ መርጦ ይበላ። እነዚህ ሁሉ ነገሮች እኮ ህይወታችን አሉ። የቀረቡን ሁሉ ወዳጆቻችን አይደሉም። ከምስጢራችን ከፍለን ምናወራቸው አለ። ለምንድነው ካለ ምስጢርን መጠበቅ የማይችል የሚጨነቅ ሰው አለ አይደል? ከዚህ ሁሉ በላይ ካህን ያለውን ክብር አስበው። የእግዚአብሔር እንደራሴ እግዚአብሔር በዚያ ካህን አንደበት የሚናገር እግዚአብሔር በዚያ ካህን እያደረ የሚፈታ እግዚአብሔር በዚያ ካህን እያደረ የንስሐ ህይወት መስመር እንድትይዝ የሚያደርግ እግዚአብሔር በዚያ ካህን እያደረ ከስጋው ደሙ ጋር የሚያገናኝ እኮ ነው። ስለዚህ እንዲህ ያለው በእውነት ክፍተት አባቶች ቆም ብለን ራሳችን መፈተሽ አለብን። የሚገባም አይደለም ነውርም ከሆነም ደግሞ እንደዚህ ያለ ነገር ያጋጠማቸው ማን ካሉ አባቶቻቸው ጋር ሄደው መምካከር አለባቸው። በእውነቱ እኔና እርሶ የምናውቀው ግን ደግሞ መቼም ከባሌ ከወንድሜ ከጓደኛዬ ነገር ሰማሁት አባቴ እንደ ሰውኛ ውስጥ ይቀርብሎታል። እኔም ልጅ ሆነኝ ባልተገባ መንገድ ንስሐን ረግጬ እንዳልሄድ ክብረ ክህነትም ላይ አንደበቴ ያልተገባ ነገር ተዳፍሮ እንዳይናገር እባክዎት
እኔና እግዚአብሔር መሃል ባለው ነገር እስኪ ነገር ግልጽ ያርኩልኝ ብሎ መጠየቅ ያስፈልጋል በእውነቱ። ምክንያቱም ካህኑ ከዚህ ድርጊት ከሌለበት መግለጽ አለበት። አይ በፍጹም እኔ ቃል ኪዳኔን ጠብቄያለሁ፣ ምናልባት አንተ ወይም አንተ የሳትከው ነገር እንዳይኖር፣ ምክንያቱም እግዚአብሔርን ማዕከል አድርገን ያወራል ብሎ ምክክር ማድረግ ያስፈልጋል። ቅርስ ስንሰኝ በአንዳንዱ ጉዳይ ላይ ተስፋ ቆርጠን አይደለም መሄድ ያለብን። ሰይጣን ይሄንን ህይወት ተስፋ እንድንቆርጥበት ያደርጋል እንዴ። ትልቁ እኮ አንዱ እኮ ብለን አይደል ሰይጣን ወድቀህ እንድትቀር የሱ ጓደኛ እንድትሆን ነው የሚፈልገው። ስለዚህ ንስሐ ደግሞ ከወደክበት የምትነሳበት መንገድ ስለሆነ በተቻለ አቅም ያን ነገር ሐሜት እንዲገባበት የሆነ ነገር ጣልቃ እንዲገባበት ልበ ሙሉ እንዳትሆን ጥርጣሬ እንዲኖር ያደረገ ልክ ህይወትህን በሙሉ ከንስሐ ጋር በፍርሃት በስጋት እንዲሁ ዳር እያልክ እንደኖርክ ያው መልአከ ሞት መጥቶ ይዞ ይሄዳል። በቃ ሁለት ያጣ ነው ማለት ነው። የሰማይም ህይወትን በምድር የምታገኘው ሰላም መረጋጋት ያሳጣልና እንዲህ አይነት ክፍተት ካለ ከአባት ጋር ቁጭ ብሎ መመካከር ያስፈልጋል። አባቴ ይሄ ነገር ውስጥ የተመላለስ ጤና አልሰጠኝም ብሎ መንገድ ያስፈልጋል። ለምን ሰይጣን መንገድ ተሰጥቶ የገባበት መንገድ ካለ በሩ ይዘጋላ። ቅዱስ ጳውሎስ ምንድነው የሚለው? ለሰይጣን መንገድ አትስጡት እኮ ነው የሚለው። ስለዚህ ይሄ ምን ይሆናል መሰለ አለበለዚያ ቀዳሚ በዚህ ህይወት ውስጥ ካለ ተስፋ መቁረጥ ይመጣና ያንን ቁልቁለት የሆነውን የተስፋ መቁረጥ አስፋልት እንድትወርድ ያደርጋል። ከዚህ ኋላ ታች ደርሰህ እንኳን ቢገባ ልትመለስ ብትል ዳገቱ ከባድ ነው። እድሜን ትጨርሳለህ፣ በዛ ላይ ብዙ ነገር ታጠፋለህና ምንም ነው ምክክር ማድረግ ያስፈልጋል። እንዴ ትልቁን ነገር ምክክር እያደረግን እንዲህ ያለውን ነገር አይ በቃ እንደው ይሄን ነገር እንዲህ ሆነ በቃ እኛን አባት ልቀይር አይባልም። እንደዛ መነጋገር መመካከር ነው። ካህኑ ጋር እንደ ሰው ክፍተት ካለ መነጋገር ነው። ልጅ ጋር ክፍተት ሲኖር አባት ይተዋል እንዴ? ይሄ ነገር ይያል አይደል እንዴ? እና ሰላም የሚሰጠንን ነገር ቁጭ ብሎ መነጋገር ያስፈልጋል በእውነቱና ይሄ ግን ትልቁኛ ካህናት ክብራችንን የምናጣበት ሰማያዊ በሆነ ዋጋም የምንጠየቅበት ነው። በነገራችን ላይ አንዱ የተቀበልነው ኃላፊነት ይሄን ከባት ያበሳ እንድንሆን ነውኛ። እንደውም እግዚአብሔር ሲምር ባይናችን እያየን እኮ ነውኛ። እግዚአብሔር ይቅር ሲል እኮ ባይናችን እያየን ነው። ዘማዊ ሆና የመጣች ልጃችን እኮ ንጽህናን ገንዘብ ስታረግ እያየን አይደል ባይናችን በንስሐ ማለት ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ምህረቱን ባይናችን እያየን ነው ማለት ታሪክ ሲቀይር እግዚአብሔር እኛ ምስክሮች ነን። በንስሐ ልጆቻችን ምስክሮች ነን በእውነቱ ያለፈውን ነገር በቃ ጥለውት በንስሐ ሳሙና ሄደው በስጋው ደግሞ ከብር አዲስ ማንነት ሲኖራቸው እያየን ወደ ኋላ ሄደን ከነበሩበት ህይወት እንዲመለሱ የሚሆን እንዲህ ያለ ሚስጥር ጠባቂነትን ከንቱ አርገን መግስ እንገኝ ያ የተስተካከለውን ህይወት መረበሽ ይሆናል። እያሳየን እኮ ነው እግዚአብሔር። ለምንድን ነው እያሳየን ያለው? የተቀበልነው ኃላፊነት ብትጠብቀው ከዚህም በላይ ታያለህ እኮ እያለን ነው። ጥቂት ብትሰራ ታያለህ። ለምን አንተ ጥቂት ነው የምትሰራው፣ እሱ እልፍ አብሮ ይሰራል። ያ ነውና አንዱ በዚህ ረገድ ቆም ብሎ ያው ራስን ማየት ያስፈልጋል። አንደኛው በዚህ ረገድ። ሁለተኛው በጣም ተደጋግሚ ይወድቃለሁ በአንድ ጉዳይ እና አባቴ ጋር ሲሄድ እንደውም ይሄ ነገር በምን ነው መሰለ ልጆቻችን ላይ ምናየው አንዱ ነገር አባ ያው ባለፈው እንደዚህ ነበረ እንደዚህ ብለውኛው እንደዚህ ሰጠውኝ ያረኩ ነበረ ግን ደግሞ ያው ተመልሼ እንትን አልኩኝ ብለው ተርፍትፈ ይናገራል። ከዛ ከ3 ከ4ኛው በኋላ ስሙን አይጠሩትም ያንን አጥያት ያንን ጉዳይ ያንን እንትን ብለዋል። ያንን ጉዳይ ካሉ ምንድነው ማለት ነው? ይሄ ደጋግሞ እየመጣ ያለው ያ አንድ ጉዳይ አለ። ያ ንስሐ ልጅና ያ ንስሐ አባት የሚያውቁት ጉዳይ እና ከዛ በኋላ ምን እየሆነ ይመጣል? በጣም አንዱ መታሰብ ያለበት በቃ ይሄን ነገር ደጋግሜ ለንስሐ አባቴ መንገር እኔ ራሱ ምን ይሉኛል እሳቸውስ? ከዛ ምን መሆን ይመጣል? ኃጢአት መሰወር ይመጣል። እየደጋገሙ ያሉበትን ነገር እየተወው ሌላውን መናዘዝ ይመጣል። እሱ ደግሞ ንስሐን ሙሉ ሳያደርገው ይመጣና ሁለት ነገር እናጣለን። ደጋግመን መናገር ፍራቻ እያሳጣን ምሕረት ከማግኘት እንርቃለን። እሱ ደግሞ ደጋግሜ መናገር ፍርሃት ሆነብኝ እያልክ ንስሐ ያጎደልን እንመጣለን። ስለዚህ አንድ ኃጢአት ትክክል ነው እየደጋገምን ይጥለናል። መፍትሄው ምንድነው ታዲያ? ቀዳሚ እየደጋገሙ መነሳት ነው። አሁን ችግሩ ምን መሰለ? 7 ጊዜ የወደቀው ሰው አንድ ጊዜ ተነስቶ ነው ደጋግሜ ወደቅኩ የሚለው። 7 ጊዜ ከወደቅ 7 ጊዜ ነው መነሳት። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እኮ የሚለው ቃል የቁጥር ጉዳይ አይደለም። የቤተክርስቲያን መልሶ አንድ ነው። ልጆቻችን ደጋግሜ ወድቅ ያለው ካላችሁ በወደቃችሁት ልክ ለመነሳት ጥረት አድርጉ። በወደቅከው ልክ ጥረት ስታረግ መንፈሳዊ ኃይል ታገኛለህ። አሁን የወደቅበት ነገር ብዙ ነው፣ ለመነሳት የምታረገው ጥረት ግን ጥቂት ነው። በአንድ ጊዜ የሆነ ነገር ንቅል ብሎልን እንዲሄድ የመፈለግ ነገር እንደዛ ይሆን በልምምድ ነው። አንድ ምሳሌ ልስጥ እዚህ ዜና አበው ላይ
አንድ ታላቅ አባት ነበር ይላልና ይሄ ሀብተ ፈውስ የተሰጠው በጸሎቱ በጥምቀቱ ብዙ ሰዎችን ይፈውስ የነበረ እግዚአብሔር እንዲያለ ጸጋ የሰጠው ሰው እና አንድ ቀን ሲያጠምቅ ሴቶችን እርቃናቸውን ስለሚያገኝ በዝሙት ጾር እየተፈተነ መጣ። ሌላ ፈተና መጣ ማለት ነው። ሰይጣን አየ በዚያ። ከዚያ መጥምቀ መለኮት ቅዱስ ዮሐንስ ወዳጁ ነበርና በስዕሉ ፊት እየሄደ እባክህን ጾር ነቅል አጥፋልኝ፣ እንዲሁ እየጸለይኩ እንዲሁ እየፈወስኩኝ ልኑር በቃ እባክህ እያለ በጣም ደጋግሞ ይጸልይ ጀመረ። እየጸለየ ሲያል ይሄ ነገር እየደጋገመው በጣም ፈተነው። በቃ ባጠመቀ ልክ ይፈተናል እየደጋገመ። በጣም ሲያስቸግረው መጥምቀ መለኮት ቅዱስ ዮሐንስ ተገልጦ ግድ የለም ጽና በርታ፣ ግድ የለም ክብር የምታገኝበት ነው አለ። ኧረ በፍጹም ክብር አገኛለሁ ብዬ ወዳልተፈለገ ነገር ውስጥ ልገባ ነው አለ። ቆይ አሁንም ከሁለት ሱባኤ በኋላ ተመልሶ አሁን ወደዚያ ትግሉ ሲሄድ ይሄ ጾር ያስቸግረው መጣ። አይ በቃ አልቅሶ ለመነው፣ ተገለጠለት። እንግዲያው ይሁን ክብሩን አልፈለከው፣ ሂድ ከነገ ጀምሮ እንዲህ ያለ ጾር አይኖርም ካንተ ጋር። ጠዋት ሊያጠምቅ ሄደ። ያ ጾር ጠፋለት፣ የመፈወስ ጸጋው ግን ጠፋ። ምን ማለት ነው? አየህ እየተጋደልክ ነው የሚጠፋ ነገር። ንቅል ብሎልን እንዲጠፋ ነው የምንፈልገው አንዳንዶቻችን። በመፈወስ ጸጋ ነበረው እንዲህ ያለውን ጾር ደግሞ በመታገል ምን ያደርገዋል? አየህ መጥምቁም እኮ ያለ በተጋደልከው ቁጥር ነው የሚጠፋ ነገር። ስለዚህ እንወድቃለን፣ ትክክል ነው። ግን ስንነሳ የመጋደል አቅማችን ምን አይነት ነው ብለን እስኪ ራሳችንን ጠይቀን እናውቃለን? እንደዛ አይደለም እና በወደቅነው ልክ አይደለም የመነሳት ትግላችን። ስለዚህ የቤተክርስቲያን መልስ አንድ ነው። በወደቅበት ልክ ለመነሳት ጥረት አድርግ። ያኔ ጸጋ መንፈስ ቅዱስ ካንተ ጋር ይሆናል። በጣም የሚገርም ነው። በጣም ደስ ይላል። ሌላው ደግሞ እንደው ከህዝቡ የተነሳው አንዱ ጥያቄ ደግሞ ምንድነው ከንስሐ አባትና ልጅ ግንኙነት አንጻር አባታችን የሚመጡት በጣም ቆይተው ዘግይተው በአመት አንዴ እሱኑ ሲመጡ ደግሞ ትምህርቱንም ሌላም ነገር ብዙ ሳናገኝ እናልፋለን። እሳቸው ብቻ የሚሰሙትን ያው ጸሎት አድርገው ምን ብለው ጸበል የሚረጩትን ቤቱን አካባቢውን ምናምን ረጭተው ብቻ ይሄዳሉ እና ሌሎች ቦታዎች ላይ ስናይ ደግሞ አሁን ላይ ባለው የንስሐ አባቶች ደግሞ ልጆቻቸውን ሰብስበው ሲያስተምሩ ሲመክሩ እቤት የማይመጡ ከሆነ የሆነ ቢሮ ያላቸው ቦታ ላይ ሄደው የጠበቁ ንስሐ ልጆችን ስናገኝ የኛ አባት ስንባባል እንደው በቃ ውስጤ ቀይር ወደሚል ስሜት ውስጥ ያስገባኛልና እንዴት ነው ይሄንንስ ምን ማድረግ አለብን? ሌላው ተጨማሪ ከዚህ ጋር የንስሐ አባታችን በጣም ብዙ ንስሐ ልጆች ነው ያላቸው። በጣም ብዙ በአመት አይደርሰንም ቁጥሩ ወደ 500 700 እንደዚህ ምናምን ተብሎ ሊባል ይችላል እና ይገባኛል ማዳረስ እንደማይችሉ፣ ግን እኛ ደግሞ አገልግሎቱን እንፈልጋለን እንዴት መቀየር አንችልም ወይ የሚል ነገር አንስተዋል። ጥሩ ጥያቄ ነው። ይሄ ወቅቱንም ያገናዘበ ጥያቄ ነው ማለት ይችላል። ድሮ የነበረው ህዝብ ብዛትና አሁን ያለው የህዝብ ብዛት እኩል አይደለም መቼም ታውቀው። አንድ ንስሐ አባት 20 ልጆች የሚይዝበት እንደ ስርዓት ሆኖ 20 ልጆች የሚይዝበት ለምን ካልን በየጊዜው የመከታተል አቅም እንዲኖር ማለት ነው። የመገናኘት የመመካከር የመወያየት ደካማውን ደግሞ አለ አይደለ ያበረቱ እየቀኑ እንዲሄድ ለማድረግ እድል ይሰጣል። አሁን ስንመጣ በእኛ ዘመን ግን ይሄ ታሪክ በቃ ተገልብጦ ነው ያለው። ከፍተኛ የሆነ የህዝብ ፍላጎት አለ። ቃል እግዚአብሔር ደግሞ እየሰፋ በመምጣቱም ሰዎች ንስሐ የመግባት አቅማቸው እየጨመረ መጥቷል። በጣም አንዱ እንዲህ ያሉ ሚዲያዎች በጣም እግዚአብሔር በአንድም በሌላ መንገድ ያስተምራል። የሰው ልጆች አያስተውሉትም ተብሎ እንደተጻፈ በአንድም በሌላ መንገድ እግዚአብሔር ልጆቹ እንዲመጡለት ወደሱ ከመፈለጉ የተነሳ ምክንያት እያደረገ ያስተምራል፣ ይመክራል። ምክሩን ድምጹን የሰሙ ደግሞ ሰዎች ንስሐ ልግባ አሁን ንስሐ ልግባ ልቁረብ የሚሉ ነገሮች በጣም ከፍተኛ ለውጥ አላቸው። እግዚአብሔር የተመሰገነ ይሁን በእውነት በጣም አሁን እያነጋገረን ያለው እኮ ልቁረብ ስለ አባቴ ከለከሉኝ የሚል ነው ጉዳዩ። ድሮ ደግሞ ምንድን ነበር? አዎ ይሄ በተወሰነ ደረጃ ለውጥ አለው። እዚህ ላይ ትንሽ መስራት ትንሽ መጨመር ብንችል ሁላችን የእግዚአብሔር ፍቃድ ስለሆነ ያን አገልግሎት ራሱ እግዚአብሔር ይፈልጋል። አሁን አንዳንድ ጊዜኛ መዘንጋት የሌለብን ጉዳይ እኛ ምናገለግለውን አገልግሎት እግዚአብሔር ስለሚፈልገው ነው የሚከናወነው። እንደኛ አቅም ስላለን ዕውቀት ስላለን አይደለም። እንደዛ አይደለም። በእውነቱ እንደዛ አይደለም። ስለሚፈልገው ነው እግዚአብሔር እና በአንተ ላይ ይሰራል። አንተ ምን እንደተሰራ ራሱ አታውቀውም። አንተ አታስተውለውም ራሱ
እና ይፈልገዋል። ምክንያቱም መጽሐፍስ የሚለው እሱስ የመጣው ምንድነው? ሁሉ እንዲድኑ እኮ ነው፣ እንዲጠፉ አይደለም። ስለዚህ እንዲድኑ ስለሚፈልግ ያንን ስራ ነው እኛ የምንሰራው። ስለዚህ ሰሪው ማን ነው? እግዚአብሔር ነው። ስለዚህ አንዱ የዚህ ለውጥ አንዱ ማሳያ ነው። ከዚህ ጋራ አንዱ የሚነሳው ጉዳይ ልክ ድሮ ያንን አገልግሎት እንሰጥበት በነበረው መንገድ አሁን አባቶቻችን እንስጥ ብንል አንዱ የክህነት ኃላፊነት ራሱ በዚህ ከጊዜው ከዘመኑ ጋራ ካህን ቀድሞ መሄድ አለበት። በዚህ ጊዜ በዚህ ዘመን የምሰጠው የአባትነት አገልግሎት ምን መምሰል አለበት? ምን መሆን አለበት? እንዴት ጊዜውን ልጠቀም እችላለሁ? እንዴት አድሬስ ላደርግ እችላለሁ? ቴክኖሎጂው እንዴት ልጠቀምበት እችላለሁ? የሚል አባቶቻችን ቁጭ ብለን ማሰብ አለብን ራሳችን። ምክንያቱም ጊዜው እየተለወጠ ነው። ስለዚህ ጊዜው በተለወጠ ዘመን ላይ እኛ እንደ ድሮ እንሁን ብንል አንችልም። ምናፈራውም ጥቂት ይሆናል። ብዙ ማፍራት ሲቻል ማለት ነው ከዘመኑ ጋር። ስለዚህ አንዱ የጥያቄው መነሻ እኛ ቤት ከመጡ በአመታችን ነው፣ እንደውም የክርስትና ስሜን ሁሉ ረስተውታል ሲያገኙ እንደዚህ የሚሉ አይነት ነገሮች ትሰማለህ ከመብዛት የተነሳ የሚለው ሐሳብ። ይሄ ምናያቸው ክፍተቶች ናቸው፣ ትክክል ናቸው። እውነት ለመናገር ይታያል። ግን እኔ ዘመኑን ከዋጀን ይሄን ችግር ደግሞ ችግር አድርገን ደግሞ ማቆም እንችላለን። ለምን አሁን አይተህ ከሆነ በየአጥቢያው ካህናት አባቶቻችን የንስሐ ልጆች ጉባኤ በጣም በየአጥቢያው አለ። የንስሐ ይሄ አንዱ ራሱ የመፍትሄ አካል እኮ ትክክል። ምክንያቱም እኔ አንድ ካህን ነኝ። በእውነቱ 50 ልጆች ቢኖርኝ በትንሹ ለእያንዳንዳቸው አንዳንድ ቀን ብሰጥ እንኳን ላገኘው የምችለው አንድ ሰው 50 ቀን በኋላ እሱም ደግሞ እንደ ሰውኛ እኛም ሰው በመሆናችን የቤት የተለያዩ ጊዜያቶች ይፈልጋል። ቤት ውስጥ ያሉ ልጆች ያሉ ውስጥም ያሉ ልጆች ያሉ። ስለዚህ ግልጋሎታችን ውስጥም ውጪ ላሉት ነው። እንደውም እኮ ብዙ የካህን ልጅ እግዚአብሔር አጎቱ ይመስለዋል ይባላል አይደል? ለምን ካህን ውጪ ሲል ቤት ውስጥ ያለው ልጁን በአግባቡ መስራት ስላልቻለ በመግባርም በምንም ስታይ አንዳንድ ጊዜ እንደዚህ አይነት ተፋልሶታ ለምን ውጪ እየሮጠ ነው? ጥሩ ነው ውጪ መሮጡ። ቤት ውስጥ ያለው እንዳያመልጡን ከሆነ ጊዜ በኋላ ያመልጡሃል ልጆች እድሜያቸው። ከዛ በኋላ አይሆንም። አረ ያመለጡ ስንት ነው? አሁን በዚህ እድሜ ነው አየህ ልጆች በሆኑ እድሜ ነው የምትሰራባቸው። ስለዚህ ከውጭ ከውስጥ የሚባል የለም፣ ልጅ ነው ሁሉ። ስለዚህ አየህ ቤትህም ደግሞ ኃላፊነት አለ። እሱንም ውጭውንም ያንን ማይከል አድርገህ መሄድ ይጠበቃል። ስለዚህ ይሄ ንስሐ ልጆች ራሱ አንዱ የመፍትሄ ነው። ጉባኤ በወር አንድ ቀን ይሰባሰባሉ። መሰረታዊ የሚባል ትምህርት አሁን አንድ ካህን በልጆቹ ቤት ሄዶ በቃ አሁን ቅድም እንዳልከው ወይ በግዕዝ ጸሎት ጸልየው ብለው ረሽተው ሊሄዱ ይችላሉ። የሚባለውን ነገር ቅድም እንዳልከው በጥያቄው መሰረት ጸሎቱ ሳንሰማ ቆመው ብለው ሊሄዱ ይችላሉ አይደለ? አሁን አንዱ ጥያቄ ጥሩ ነው ያመደረጉ ችግር የለውም። ጸሎቱ የሚሰራ ስለሆነ የጸሎቱ ውጤት በዚያ ሰው ላይ ይሰራል ባይሰማው ምንም ችግር የለውም። እሱ ግን ከጸበሉ ከምኑ ባለፋየ ቤተሰቡን ቁጭ አድርጎ 15ም 20 ደቂቃ ቃል እግዚአብሔር አስተምሮ መሄድ አለበት። አንድ ካህን ተማሪ ካለ በትምህርት ይወጡ ላይ ወጣትነቱን በተመለከተ በትምህርት ዓለም ሊገጥመው ከሚችለው ፈተና አንፃር የሚሄድ ትምህርት ሰጥቶ ዛሬ አባቴ እንኳን ወጡ የኔን ክፍተት ነገሩኝ ማለት አለበት። ያወጣት ባለ ትዳር ደግሞ ከሆኑ ትዳር ውስጥ ያለው የትንሿን ቤተክርስቲያን ቅጽ ምስል ደግሞ አሳይቶ መጽደቂያ እንደሆነች ያቺ የጋብቻ ህይወት ያን አሳይቶ በርቱ አጋንን ትዳር ላይ ፈተና አጣም ለምን ከዚህ የሚወለዱት ቅዱሳን ናቸው። በጸሎት የሚያስሩት በተጋድሎ የሚያስጨንቁት። ስለዚህ ትዳርን መጠበቅ ማክበር የመጽደቂያ መንገድ እያሉ ማስተማር ያስፈልጋል። ጸበል ረሽተን ብቻ ምን ሄድበት ጸበል ምን ረጨው ሰው ካጋንንት እንዲርቅ ከደዌ እንዲፈወስ ይሆናል። ጥሩ በዚያስ አሁን ቤተክርስቲያን አንድ ሰው በሁለት ነገር ነው የሚያውቃት አይደል? የመጀመሪያው በእውቀት ነው የሚያውቃት። ካለ እውቀት የሆነ ህይወት እውቀት ከማጣት እንዳይጠፋ በእውቀት ያውቃታል። ሁለተኛስ በህይወት በኑሮ ያውቃታል። ስለዚህ መሰረታዊ ነገር ነው ማሳወቅ አለብን ልጆቻችንን። ስለዚህ ጸበል ረሽተን ብቻ አንሄድም። ስለዚህ ማስተማር ይጠበቅብናል። ይሄንን ሁሉን አድሬስ ማድረግ ባንችል ነው ይሄንን አንድ ቦታ ላይ ማድረግ እንችላለን። አንዱ የመጀመሪያው መንገድ። ስለዚህ በዚያ መንገድ ተሰብስበን አጠናክረን እኔ እንደውም አንድ ሳምፕል የሚሆን ሰሃባት እኔም ወደዚህ አገልግሎት ስመጣ ሄጄ አገልግሎታቸውን ያየው አንድ 4 አባቶች ነበሩ። በጣም የሚገርም ኮሚቴ ተዋቅሮ ከነሳ ልጆቻቸው መካከል ደንብ ተዘጋጅቶ የመምራን ምደባ የክትትል የጥሪ የቦታ የምን በስነ ስርዓት አመታዊ ካላንደሮቹ 12ቱም ቀናት የሚውልባቸው ጊዜያት ይታወቃሉ። ቦታው ይታወቃል፣ ቀኑ ይታወቃል። ስለዚህ ልጁ ያ የነሳ ልጅ ወራዊ ቀኑን ያውቃል፣ አመታዊ ቀኑንም ያውቃል ጭራሽ ፕሮግራም ሲይዝ ማለት ነው። ስለዚህ በዚያ ጊዜ ደወልለታል እንዲመጣ መምራን ይጋበዛሉ። እነሱ አባቶች እዛል ቱራኬ ይሰጣሉ።
ይሄ አጠቃላይ ሁላችንም ልናውቀው ይገባል። ከዚያስ ፐርሰናል ደግሞ ነገር ይኖረናል አይደል? አየህ ያ ማዕከል ያለው ትምህርት ካለ በግል ለግል ያለ ግንኙነታችንን ሾርት ሊያደርገዋል። ለምን? መሰረታዊ ነገሩ ስለተሰጠ ማለት ነው። አየህ በተማርኩት ትምህርት እንዲህ ያለ ነገር እየገጠመኝ ነው አባቴ ለሚለው ነገር ደግሞ ያን ጊዜ አመቻችተን አሁን እኮ ካህናት የሙሉ ሰዓት አገልጋይ የሚሆኑት ለምንድን ነው? ለዚህ እኮ ነው። የጧት ቅዳሴ ከሆነ ቅዳሴውማ 4 ሰዓት አለቀኩ እረፍት ተደርጎ እስከምሳ ከዛስ በኋላ አየህ ቁጭ ብሎ ልጆች የማግኛ ጊዜ እኮ እንዲኖር ነው። የሙሉ ሰዓት አገልጋይ እኮ የሚኮነው ለዚያ ነው። አሁን ይሄን ችግር ምንድን ያባባሰው ካልከኝ እኔም በራሴ ህይወት የማየው ስለሆነ አንተ የሙሉ ሰዓት አገልጋይ ሆነ ቁጭ ስትል ያ ልጅህ ደግሞ ሰራተኛ ነው ሰርቶ የሚበላ ነው። ስለዚህ ቀን መምጣት አይችልም አንተ ጋር የሚመጣው መቼ ነው? ማታ ነው ከስራ በኋላ ነው። ስለዚህ አየህ ከስራ በኋላ ሁሉም ስለሚመጡብህ ስኬጁልድ ለመሆን ግዴታ ይፈልጋል። ስለዚህ አርጀንት የሚሆንበት ጊዜ ላይ ቀን ማግኘት አለ አይደል? አስቸኳይ የሚሆንበት ጉዳይ ሲኖር ከዛ በኋላ ደግሞ ምክክር የሚሆኑባቸው ጊዜያቶች ደግሞ ሲኖሩ ስልኮቻችንን መጠቀም ቴክኖሎጂውን መጠቀም ይቻላል። በደንብ መመካከር ምን ማለት በአካል በመሆን የሚያስፈልግበት ጊዜ በአካል መገናኘት ያስፈልጋል። ስለዚህ ወደድንም ጠላንም በዙም ማነሱም እነዚህ ነፍሳት በኃላፊነት ተቀብለናል። ባለፈው ብለናል ጴጥሮስ ወይ ትወደኛለህ? ከወደድከኝ በጎቼን ግልገሎቼን ጠቦቶቼን ምን በል ጠብቅ ነው። በቃ እግዚአብሔርን እንወደዋለን ካልን መውደዳችንን ግልገሎቹን ጠቦቶቹን በጎቹን በመጠበቅ ነው ምን ገልጸው አለቀ። በቃ ይሄ ነው። ለዚህ ሰዓት ማመቻቸት ጊዜ ማመቻቸት ይጠበቅብናል። ለዚህ አንዱ ማዳላት እንዳይመስል አንዱን አግኝተን አንዱን ስንተው ማዳላት እንዳይመስል ህሊናችን እውነት በትክክል በህሊና ፍርድ እየሄድን ነው። በሳምንት 3 ቀን አንዱ ልጃችንን እያገኘን በወር አንዱን ማናገኘው ከሆነ ምን እያደረግን ነው ማለት ነው? አያው ለዚህ ደግሞ ህሊና ፈራጅ ነው። ማንንም ሳይሆን ህሊና ፈራጅ ነው። ምክንያቱም ባይለጸጋ የተባለው ልጅም ደሃ የተባለው ልጅም ነፍሳቸው እኩል ነው። ቪአይፒ የሚባል ነፍስ የለም በእግዚአብሔር ዘንድ ማለት ነው። የተለየ እንክብካቤ የሚደረግላት ነፍስ የለም። ሁሉ ካገለገልንባቸው ክብር የምናገኝባቸው ናቸው። መርጠን ካገለገልን ደግሞ ዋጋችንን የሚያሳጡ ናቸው ለኛም ቢሆንና ከጊዜው ከዘመኑ ጋራ መሆን ይጠበቃል። ያንን ማመቻቸት ያስፈልጋል። ልጆችም ነገራቸውን ማስተካከል እኛም ማስተካከል አለብን። ይሄንን ነገር በአንድ ነገር ብዬ ልጨርሰው። አንዱ አሁን የማየው አንዱ ችግር ንስሐ አባት ልንቀይር ነው የሚሉ አንዱ ሐሳብ አንዱ የሚነሳው ምን እንደሆነ ታውቃለህ? አባቴ አይፈልጉኝም በሚል ጥሩ ነው። አባትነታቸውን ተጠቅመው ቅድም ካልነው መደራረብ አንፃር ካልፈለጉ ከቀሩ አንተስ አባቴ ምነው ሳይፈልጉኝ ቀረ ብለህ ለምን አትሄድም? አንዱ ችግር ይሄ ነው። አልደወሉልኝም አልጠሩኝም የሚል ነገር። ንስሐ የሁለት አካላት ግንኙነት ነው። የንስሐ አባትና የንስሐ ልጅ ግንኙነት ነው። ስለዚህ መደወል አባቴ ረሱኝ ገናኘት ፈልጌ ነበር አልተቻሎትም መሰለኝ መቼ ይሁን እንዴት ይሁን መጠየቅ መፈለግ መጎትጎት አየህ ሲበዛ አረ ይሄ ልጅ እኮ በጣም እየደጋገመ ነበር አይ ሰዎች ስለሆነ ማለት ዝንጋጌ ቢኖርብን እንኳን ስለዚህ እኛ ብቻ እንዲፈልጉን መጠበቅ የለብንም። እኛ አባቶች ልጆችም ደግሞ አባቶች ብቻ ይፈልጉኝ አይባልም። ጊዜውን ዘመኑ ዋሽተን ሁለታችንም ምን ማለት አለብን መፈላለግ አለብን። ምክንያቱም ምን እንፈላለገው ለድነት ነው። እኔ ስዘገይ አንተ የኔ ልጅም አንቺ የኔ ልጅም ስትዘጊ የድነት ጊዜያችን የጠፋ ነው ማለት ነው። በዚህ መፈላለግ ውስጥ ሆነን ወዴት ውስጥ ገብተናል ማለት ነው። ወደ ኃጢአት ውስጥ ገብተናል ማለት ጭልጥ ወዳለ ተስፋ መቅረጥ ውስጥ ሄደናል ማለት ነው። እና ሰይጣንም እንዳንገናኝ በነገራችን ላይ አድብቶ ይሰራል። ይሄንን ማወቅ አለባችሁ። አድብቶ ይሰራል። ስንገናኝ ሰንሰለቱ ይበጠሳል፣ ስንገናኝ ግንቡ ይፈርሳል። ስለዚህ ሁሉ ጊዜም ቢሆን በቃ ያንን ማየት ያስፈልጋል። ራሳችንን የምናይበት መንገድ አንዱ እሱ ነው። አሁን አንተ ወዳጅ ጋር ሰርግ ቢደግስ ወይ ሰው በስቶበት ረስቶኝ ይሆናል እንጂ እኔንም አይረሳኝም ብለህ የምትሄድበት ሰርግ ለምን ልክ ምንህን ነው የሚገልጸው? ወዳጅነት ወይ እኔ ወዳጄ ከመሆኑ ነው የረስታኝ የሩቅ ሰዎቹ እንዳይቀየሙኝ ብሎ ነው ብለህ ከበቀልነት ታረጋው። ለምን አንተን ሆን ብሎ ለዛ አይረሳም። ከጫና ከዛ ወቅት ላይ ከነበረበት ከተቀበለው ከያዘው ጊዜ አንፃር ነው። ስለዚህ እንዲህ አይነት ነገር እንኳን ቢኖር ወይ አባቴ እኔን ረስተውኝ አይደለም አገልግሎት በስቶባቸው ነው ብለህ መደወል ቤታቸው መሄድ አገልግሎት ቦታቸው መሄድ። ከአንድ እኮ ንስሐ አባት ጋር ስትይ አባቴ ቋሚ አጥዮት የት ነው አይደለ ድንገት እንኳን ማቁ ነገር ለምን ልትፈልጋቸውና አይደ ቢጠፉብህ ስልካቸው ባይሰራ ቤታቸውን ባታቅ አገልግሎት ቦታቸው ሄደህ ትገናኛለህ። ዋነኛው የመገናኘት ፍላጎት አይደለ? ስለዚህ በተቻለ አቅም ስልክ ባይኖር የንስሐ አባቶቻችሁን ቤት ማወቅ ከዛም ካልሆነ መገልገያ ቦታቸው ማወቅ ወደኛ እስኪመጡ ብቻም ሳይሆን እኛም ደግሞ ወደ እነሱ መሄድ ያስፈልጋል እንጂ አሁን ባለን
የምእመናን ብዛት ንስሐ ለመግባት ምእመናን ከሚያሳዩ ጥባትና ፍላጎት አንፃር በየቤቱ ሄደን ሁሉም ጋር ጸበል ረሽተን አስተምረን ማንደርስባቸው አንዳንድ ሁኔታዎች ይኖራሉ። ግን ያንን በሁለት ነገር እናረጋለን፣ በደስታና በሐዘን እናረጋለን። አየህ፣ በደስታ ካለ የደስታ ተካፋይ ሆነን እግዚአብሔር በደስታው እንዲከብር አስተምረን ተገኝተን ባርከን ከደስታው እግዚአብሔርን አመስግነን እንሳተፋለን። ከልጆቻችን ጋር አብረን እናመሰግናለን። ደስታ እንዳለ ሁሉ ሐዘን ሲቀድም ደግሞ በቃል እግዚአብሔር እናጽናናለን። ልባቸው እንዲያርፍ ደግሞ ማድረግ መንፈሳዊ ግዴታችን ነው። እነዚህን አንሽርም ነው እንደው ብንወጣ እነዚህን አንሽርም። ሌላውን ግን በንስሐ አባት ወርሃዊ ጉባኤ በምክክር ቀን ላይም ባሉ ሁኔታዎች አመቻችተን መገናኘት ያስፈልጋል። ስለዚህ የኛ አባቶች ጥረት ያላሰለሰ ነው፣ የልጆችም ጥረት እንደዛ መሆን ይጠበቅበታል ለማለት ነው። በጣም መልካም። እንግዲህ ጥያቄዎችን አጠቃልያለሁ። እንደው ግን እንደማጠቃለያ በእርሶ በኩል ሊነሳ የሚችል ምክርም ካለ ብንመከር ደስ ይለኛል። እግዚአብሔር ይስጥልኝ ሊቀ ዲያቆናት። እኔ አንድ ነገር ማለት ፈልጋለሁ። ብዙ ጊዜ በውስጥም ከሚመጡ ጥያቄዎች እኔም በአገልግሎት ከማያቸው ነገሮች አንፃር ብዙ ሰዎች ለስጋው ደግሞ ከእግዚአብሔር ጋር ለመገናኘት የሚኖረን ቀጠሮ በጣም ረጅም ነው እና አንድ ስጋት አለን። ሰው ከእግዚአብሔር ጋር ለመኖር ረጅም ቀጠሮ ሲይዝ መሀል ላይም እንደሚያጋጥሙ አለማወቁ። ለስጋው ደግሞ አልበቃሁም፣ ለስጋው ደግሞ አልተዘጋጀሁም፣ ደግሞ የክርስቶስን ስጋና ደም በልቼ ጠጥቼ ደግሞ ከእንደገና እየበደልኩኝ ደግሞ የተቀበልኩትን ነገር አሳድፌው እኖራለሁ የሚል ይሄ ሰይጣን ከክርስቶስ ስጋና ደም ጋር አብረን እየታተምን እንዳንኖር ሹክ የሚለን ሐሳብ አለ። በጣም የሚደጋገሙ ናቸው እነዚህ ሐሳቦች። የክርስቶስ ስጋና ደም በነገራችን ላይ የሚያልፍ ነገር አይደለም። ያ በልጅነታችን እኮ ወንዶች በ40 ቀን ሴቶች በ80 ቀናችን ከሥላሴ ዘንድ ልጅነት ስናገኝ እኮ ቅድም እንዳልነው ማይተባችን የክርስቶስ ስጋና ደም ነው። አልቆረብኩም የሚል ሰው የለም። ሁሉ በልጅነቱ ቆርቧል። ችግሩ ነው አንድ ጊዜ ቆርበው ለዘላለም የሚኖሩ ሰዎች አሉ፣ ከኃጢአት ርቀው ማለት ነው። እኛ ግን ለዛ አይደለንም፣ እንደበቁት ሰዎች አይደለንም። ነጽቶ ማደፍ ያጋጥመናል ማለት ነው። በየጊዜው ለዚህ ነው ክርስቶስን ስጋና ደም እንቀበለው። ተቀብለን በልጅነት ተቀብለን በኃጢአት ቆሽሸናል አይደለ ብዙዎቻችን። ስለዚህ ግዴታ ያይቆሸሽንበትን ህይወት ንጽህና ገንዘብ አድርገን የቆሸሸው ነገር ደግሞ ንጹም የሆነው በስጋው ደሙ። አሁን ልቆሽሽ ብሎ የሚለበስ ልብስ አለ፣ ለብሰው ግን ይቆሽሻል። ልቆሽሽ ግን ብሎ ልብሱ አይለበስም። ስለዚህ እንደዛ አይነት ህይወት ሊኖረን ይችላል ሁላችንም። በየትኛውም አጋጣሚ ግን ይሄ ጉዳይ ደግሞ አልፈታ ላይ የኔስ ነገር ምንል ደግሞ እንኖራለን። ታዲያ ያልተመለሰልህ ጥያቄ፣ የከበበህ እንዲህ ያለ መከራ፣ የጥያቄዎች ሁሉ መፍቻ የምትወጣበት ከችግር ውስጥ እውነተኛ መሰላል ስጋው ደሙ። የትኛውም ጥያቄ መልስ ያለው ምን ውስጥ ነው? ስጋው ደሙ ውስጥ ነው። ስለዚህ እኔ ብቁ አይደለሁም እያልክ ራስህን ማለት ነው የብቃት ደረጃ ላይ ደርሳለሁ የሚል ስሜት ኖሮ ከስጋው ደሙ ረጅም ቀጠሮ አትያዝ ነው ወዳጄ እያልኩ ያለው። ብቁ አይደለሁም ማለት ራሱ ብቁ መሆን ነው ለስጋው ደሙ አንዱ። ምክንያቱም ንጽህናስ ኖሮኝ ነው መቀበለው የሚለው ነው አደገኛው አካሄድ ማለት ነው። በተአምር ንጹህ ሆኖ የተቀበለ ማንም የለም። በከመ ምሕረቱ እያልክ ነው የምትቀበለው። ስለዚህ ብቁ አይደለሁም የሚለው ነው ራሱ ብቁ የመሆን አንዱ። ስለዚህ አንዳንድ ጊዜ እንደው በእውነቱ ስጋው ደሙን ያከበርን እየመሰለን ይሄ ትትና የሚመስል ትዕቢት አለብን። አልበቃሁም እኔ እንደዚህ አልሆንኩም ሲታይ ትትና ነው፣ ግን ውስጡ አደገኛ ትዕቢት አለበት። አው የበቃ የለም ከክርስቶስ ጋር አብሬ መኖር አልፈልግም እያልክ ነው ብቁ አይደለሁም በሚል ምክንያት ስትርቅ ከስጋው ደሙ ቅድም ብለናል። ስለዚህ እግዚአብሔር ከኛ ጋር እንዲሆን ከፈለጋችሁ ክርስቲያኖች፣ እናንተም ከእግዚአብሔር ጋር እንዲሆን ከፈለጋችሁ በልቦናችሁ እየተንኳኳ ያለውን በር ክፈቱና መልስ ስጡ ነው። በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ አይደለ የመጀመሪያው ድምጽ ቢሰማ፣ ከዚያስ ደጁንም ቢከፍትልኝ እኔ ከእርሱ ጋር ምን እላለሁ? እበላለሁ፣ እሱ ጋር እጠጣለሁ፣ እሱ ከኔ ጋር ይበላል ይጠጣል እኮ የሚለው ይሄ ነው። ልጄ ሆይ አሁን ያጋጠመ ፈተና እኮ የኔን ስጋ የኔን ደም ብትበላ ብትጠጣ እኮ ከዚህ ችግር ተወጣ ነበር የሚል ማንኳኳት በእያንዳንዳችን ልብ ውስጥ አለ። አሁን ችግሩ ድምጹም ሰምቶ በሩን የመክፈት ችግር ነው የገጠመን ብዙዎቻችን። እንዳንከፍት ደግሞ እንዲህ ያለውን ጥሪ ሰይጣን ምን የሚል ምክንያት ያመጣልናል? አልበቃ አልተዘጋጀም ደግሞ ብትፈድልስ እያለ በእንደዚህ ያለ መንገድ ህይወታችን እንደው በጣም ያልተረጋጋ እንዲሆን
ስለዚህ አንዱ መጠንቀቅ ያለብን ስጋው ደግሞ ኪኒን አይደለም። እንደው ልጆቻችን እያንጠለጠለ አሁን እንደ ኪኒን አድርገን ቆጥረናል ብዙዎቻችን። ቅዳሴው ሲጀመር የለንም ልክ ቁርባኑ ላይ መተን እንደ ኪኒን ውጦ የመሄድ አይነት ነገር በቃ ልጆችን በቢጃማ እያንጠለጠልክ ይዘህ መተህ ልክ እዚያ ላይ አስገብቶ ማቅረብ። ይሄ ማለት መድኃኒት መሆኑን ሳይሆን እንደ ኪኒን ቶሎ በልቶ ጠጥቶ እንደመሄድ አይነት። እንዴ ከቤተልሔም የጀመረው የክርስቶስ የማዳን መንገድ ወደ ቤተ መቅደሱ ገብቶ በቀራኒዮ ላይ አብረ ተገኝተ ቅዳሴ እኮ ማለት ቀራኒዮ ነው አይደል? ሲጀመር ከቤተልሔም የሚመጣው እኮ የክርስቶስ የድነቱ መንገድ የተጀመረው ከየት ነው? ከቤተልሔም እኮ ነው። አያው ቤተ መቅደሱ ውስጥ ያቀራኒዮ ነው። ስጋው ደግሞ በሚፈተትበት ቦታ ተገኝተ በዚያ ድነት ውስጥ አብረ ህይወት እንድታገኝ መማጸን፣ መሮጥ፣ መታገል ነው እንጂ እንደው ድርገት ሲወርድ ብቻ መተ እንደ ኪኒን ተቀብሎ መሄድ ይሄ አንዱ በጣም አደገኛ ነገር ነው። ስጋው ደግሞ በዚህ ያየ ነው ስለመጣን ነው ብዙ ሰው ለስጋው ደግሞ ያለን አክብሮት ራሱ አየው ምን መጣበትን ሰዓት ይገልጣል እኮ በራሱ። ለዚህ ሰይጣን እንዲህ ያለውን ህይወት እንዳናገኝ የተዛባ የሆነ አመለካከት በእኛ ህይወት ውስጥ ይሆናል። ስለዚህ ክርስቲያኖች ስጋው ደግሞ የተሰጠው ለጻድቃን እንደ ሽልማት ሆኖ አይደለም፣ ለኛ ለደካሞቹ እንደ መድኃኒት ሆኖ ነው። አሁን ያለንበት ወቅት የገና ጊዜ አይደለ እንግዲህ አሁን ቀረበ እኮ ራሱ እንደውም አሁን እስኪ ከሰማይ ስጋዬን ብሉ ደሜን ጠጡ የሚል መልእክት ነው አይደል? ሁሉ ያለው ቅድም ድምጽ ማንኳኳት የምንለው የኛስ ገና ጋዳ አለው የለውም? ጥያቄያችን ጋዳ አለው የለውም የምንለው ለምንድን ነው? ለመብላት ነው። ምን ለመብላት? ስጋ አየ እኛ መጀመሪያ ከሰማይ ከዛ እግዚአብሔርን ከመሰለ አባት ገነትን ከመሰለ ርስት የወጣ ነው አትብሉ የተባለው መብላት። አሁን ደግሞ የክርስቶስን ስጋና ደም ብሉና ጠጡና እቺ መንግስቱ ረሱ ሲንባል ደግሞ አንበላ። አትብሉ ስንባል መብላት፣ ብሉ ስንባል አንበላም የሚል እንደው ትግሉስ መሆን የለብንም ልጆቻችንና ቆም ብለን ራሳችንን ማየት ያስፈልጋል ማለት ነው። እግዚአብሔር ለዚህ ይርዳል። በጣም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። በጣም እናመሰግናለን። እውነት ደስ የሚል ትምህርትን የተማርነው የብዙዎቹንም ጥያቄዎች እንደተመለሱ አልጠራጠርም። ሌሎችም ጥያቄዎች ካላችሁ እንደዚሁ ኮሜንት መስጫው ሳጥን ላይ አስፍሩልን። እኛ ጥያቄዎቻችሁን ትምህርታችን መሀል ላይ እናነሳለን ማለት ነው። ከሰባቱ ምስጢራት ቤተክርስቲያን ላይ እንደ ኦርደር ብንሄድ ያው መቅደም የነበረባቸውን አላስቀደምናቸውም። ነገር ግን ምንድነው እንደው ካለንበት እንጀምር የሚል ነገር ይዘን ስለተነሳን ነው። ንስሐን አሁን ዛሬ የመዳን ቀን ዛሬ ሊያውም አሁን ነችና አሁን ወደ ተግባራዊ ክርስትና እንድናልፍ ከሚል አንፃር ነው ምስጢረ ንስሐን ያስቀደምነው። ስለ ምስጢረ ቁርባን በደንብ ተረድተን ንስሐ ገብታችሁ ቁረቡ ምንል ምናልባት እንደው ግልጽ ሊሆን ይችል ነበር። ግን ልናደርግ የሚገባውን ጥንቃቄዎች አንዳንድ ጊዜ የሚነሱ ጥያቄዎች አሉ። በተለይ ደግሞ ቆርበሽ የለ ቆርበ የለ የሚባሉ ነገሮች የሚከለከሉት ምንድነው? አሁን በቃ ከቆረብኩኝ መነገድ አልችልም፣ መሸጥ አልችልም፣ ስራ መስራት አልችልም አይነት ለምን ዋሻለው እንደዚህ ያደርጋሉ የሚሉ ነገሮች አሉና እነሱንስ ነገሮች ከቆረብን በኋላ ደግሞ ምን እናደርጋለን የሚለው በቀጣዩ ክፍላችን የምንዳስሰው ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ለሌሎች ኦርቶዶክሳውያን የተዋሕዶ ልጆች ሼር እያደረጋችሁ አገልግሎቱን እንድታካፍሉ ጥሪን አቀርባለሁ። እንግዲህ በፊት ለፊታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል እናከብራለን። በዚህ መርሃ ግብራችን አባታችን ያው እንኳን አደረሰው ይበሉልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና ከወዲሁ አደረሳችሁ። በዓሉ የሰላም የፍቅር እንዲሆንልን በእኛ ልብ ውስጥ በፍቅር ዳግም የሚወለድበት በንስሐ ዳግም የሚወለድበት ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን ዳግምኛ ተወልደን ልደቱን የምናከብርበት በዓል ይሆንልን። አሜን አሜን። እኔም እንደ የአባት ምክር መርሃ ግብር እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በዓሉን እግዚአብሔር አምላክ የሰላም የፍቅር የበረከት ያድርግልን። የስጦታ በዓል ነው። እግዚአብሔር ወልድ ለኛ ለዓለም ሁሉ የተሰጠበት ኢየሱስ ክርስቶስ በመካከላችን የተገኘበት ከእመቤታችን የተወለደበት ልዩ በዓላችን ነው። የመዳናችን ስራ ወይ ምዕራፋችን የተጀመረበት ዕለት ነው። እኛም ደግሞ በጎ ነገሮችን በማድረግ በበጎ ስጦታ የተቸገሩትን በማሰብ በጎ ስራ እየሰራን በዓሉን እንድናሳልፈው ጥሬን አቀርባለሁ። ስለነበረን ጊዜ ሁሉ አምላካችን የእግዚአብሔር ስም የተመሰገነ ይሁን። በቀጣይ ክፍል እስከምንገናኝ ቸር ቆዩልን። ልጅ አባ